ጠበሉ እንደሚፈውስ እናምናለን። ስንቶቻችን ግን ተጸብለናል? ቅዱስ ሥጋው ክቡር ደሙ የዘላለም ሕይወት እንደሚሰጥ እናውቃለን፣ ተምረንም አምነናል። ግን ስንቶቻችን ቆርበናል? የማመን ችግር የሌለብን ሰዎች ባንሆንም የመታመን ችግር ግን አለብን። ሰው ልቡ ከቆረጠ ተግባሩ ላይ ያን ያክል አይቸገርም። እኛ ተግባሩ የሚቸግረን መናችን መቁረጥ ስለከበደው ልባችን እኮ ነው። እንደ አፋችን ልባችን መቁረጥ አልቻለም። ስለዚህ ተግባሩ ይከብደናል። አያችሁት? የክርስቶስን ፍቅር ግን ለከፉበት ሰዎች እንኳን አላስደነገጣቸውም። መቃብሩን እኮ በብርሃኑ ሊያጥለቀልቀው ይችል ነበር። እነሱን በትኖ መውጣት ይችል ነበር። መግነዙን ፍቱልኝ ሳይል የነበረው እግዚአብሔር መቃብሩንም ክፈቱልኝ ሳይል እንዲሁ በተዘጋ መቃብር ነው የወጣባቸው። አሁን ቤተሰብም የሚድረውን ልጁን ይዞ ቤተ መቅደስ እየመጣ ካህናት ወጥተው መጻመራዊ ፍስሐ ለኩሉ ሲል ስቅስቅ ብሎ እያለቀሰ ጉድ በላቸው ይላል ቤተሰብ። እልል ነው አይደል የሚለው። እና ታዲያ ለምንድን ነው እውነተኛው ሙሽራ ክርስቶስ ሲመጣ የምንጨነቀው? አሁን አለመታደል ሆኖ እኛ እየፈራን እየተንቀጠቀጥን ያለነው ስራችን የማያስቀርብ ስለሆነብን። ሰው የዘራውን ነው በዛች ዕለት ላይ የሚያጭደው። ሐዋርያው ተናግሯል። ዛሬ የዘራናት ነገ ሲመጣ የሚያሳቅፈን ስለሆነ አትምጣ የምንለው ለዛ ነው። ግን አልነውም አላልነውም ይቀራል አይቀርም። ዛሬ ብዙ ነገር ረስተነዋል አይደል? ማረጋችንን ጻድቅ መስለን ነጠላችንን አጣፍተን ደጀ ቤተ ክርስቲያን ስመን ገባን። ያለፈውም አልፏል ብለን እሱ ፊት ስንቆም ግን በድንግዝግዝ ማየት የለም፣ ግልጥ ብሎ እናየዋለን። ስራችን በጣም እኮ ነው የምናሳዝነው። ለኛ ያልተፈጠረችን ገሃነመ እሳትን ለመውረስ የምናሳየው ፍጥነት እኮ መንግስተ ሰማያት የለም እንዲያስብለን። እንዲሁ እንደ ዋዛ ቀናችን እንዳያልፍ ክርስቲያኖች አንድ ቀን አለመኖር አለ። አንድ ቀን የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆም አለ። ስለዚህ ፈልገነው ደጁ ያቆመን አምላክ ዳግም ፊቱን ደግሞ ፈልገን ለማየት የሚያስፈልገንን የጽድቅ ሥራ ለመስራት እግዚአብሔር ይርዳን ይፍቀድልን። እናንተንም ደግሞ ሳላበዛ ባጭሩ ሰፊውን ትምህርት እሳቸው ማስተማር እንዲችሉ ለማድረግ የታዘዝኩትን ያክል ቆያለሁ። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ሕያውና ዘላለማዊ ቅዱስ ቃሉን እንዲገልጽልን ቅዱስ ፈቃዱ ይሁንልን። እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው ትንሣኤ ሙታን ነው። እስኪ ትንሣኤ ሙታን በሉ። እስኪ ድገሙት። ትንሣኤ ሙታን በሚል መነሻ ርዕስ እንማራለን። ለትምህርታችን መነሻ የመጽሐፍ ቅዱስ ክፍለ ምንባብ ደግሞ የምናደርገው የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ እስከ 14 ባለችው ክፍለ ምንባብ ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል በንባብ አሰማችሁና ወደ ትምህርታችን እንሄዳለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ቅዱስ ጳውሎስ ከ12ቱ ሐዋርያት ቁጥር አይመደብ እንጂ ሐዋርያ የሚለውን የግብር የመጠሪያ አገልግሎት ስም የተሰጠው አባት ነው። ቅዱስ ጳውሎስ እንደምታውቁት አስቀድሞ በነበረው ሕይወት በአይሁድ እምነት ቀናኢ የነበረ ክርስቲያኖችን ያሳድድ የነበረ ነው። ወደ ደማስቆ በሚያደርገው ጉዞ ላይ ግን የደማስቆ በሮች ላይ ገና ሳይደርስ በብርሃን መጥቶ እግዚአብሔር አምላክ እንዳስተማረው ልቡን እንደመከረና እንደገሰጸ ከ72ቱ አርድእት አንዱ በሆነው በሐናንያ እጅም ተጠምቆ ደግሞ ትላንት ያሳድዳትን ትላንት ይገፋት የነበረችውን ይህችን የኦርቶዶክስ ተዋሕዶ እምነትን ለማስተማር የታጨ ምርጥ ዕቃ ነው። ቅዱስ ጳውሎስ ለሐዲስ ኪዳን ካሉ መጻሕፍት መካከል 14 መልእክታትን ጽፏል። የቆሮንቶስ መልእክት ከነዛ ከ14ቱ መካከል አንዱ ነው። ለቆሮንቶስ ምዕመናን ቅዱስ ጳውሎስ 2 መልእክታትን ጽፎላቸዋል። ስንት መልእክታት? 2 መልእክታትን ጽፎላቸዋል። እኒህ መልእክታት ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የሚያሳስባቸውንና በሃይማኖታቸው ጥያቄ ለሚነሱባቸው መልስ ለመስጠት
ይረዳው ዘንድ የጻፈላቸውና የሰጣቸው ክታብ ነው። ቅዱሳት መጻሕፍት በዋነኝነት የሚጻፉት ነገረ እግዚአብሔርን ለመግለጥ ብቻ ሳይሆን የተገለጠውን ነገረ እግዚአብሔርንም ጭምር ለመጠበቅና ለማስጠበቅም ጭምር ነው። ስለዚህ ቅዱስ ጳውሎስ ራሱ አምላካችን ልዑል እግዚአብሔር የገለጠልንን ትንሣኤ ሙታንን ከሙታን መካከል መነሳትን ጥያቄ ያነሱ ለነበሩ ለአንዳንዶች በቆሮንቶስ ለነበሩ ሰዎች ማለት ነው። በፍጻሜው ደግሞ አሁንም በዚህም ዘመን ላይ ለምንኖር ወደፊትም ጭምር ለምንነሳ ስለ ትንሣኤ ሙታን የሰጠው መልስ ነው። እንግዲህ ከቤተ ክርስቲያናችን 5 አዕማደ ምስጢራት ወይም የዶግማ ትምህርቶች መካከል አንደኛው በቅደም ተከተል ደግሞ 5ኛው ትንሣኤ ሙታን ይባላል። እስኪ ትንሣኤ ሙታን በሉ። ትንሣኤ ሙታን ከ5ቱ አዕማደ ምስጢራት የቤተ ክርስቲያን ዋና ትምህርቶች መካከል በቁጥር ደረጃ 5ኛው ነው። እነዚህ አይነትና መሰል ትምህርቶች ብዙ ክርስቲያኖች በነገራችን ላይ ተቀምጠን እንድንማራቸው ብቻ ሳይሆን አምነንም ጭምር እንድንቀበላቸው የሚደረጉ የቤተ ክርስቲያን መሰረታዊ ትምህርቶች ናቸው። አምኖ ለመቀበሉ አብዛኞቻችን ምናልባት ክፍተት ላይኖርብን ይችላል። ምክንያቱም እዚህ የተሰበሰብነው የተገኘነውም ጭምር እነዚህን 5ቱን ትምህርቶች ውስጥ የምናስተምራቸውን የቤተ ክርስቲያን ትምህርት ተቀብለናቸው ነው። ያመነውን ምን ያክል እናውቀዋለን የሚለው ግን ለሁላችንም ጥያቄ የሚያስነሳ ነው። ምክንያቱም አንድ ክርስቲያን የሚያምነውን ነገር አምኖ ከመቀበል ባለፈ ያመነውንም ነገር እንዲያውቅ ይፈለጋል። ዋነኛው ምክንያቱ እንዴት ያመነውን ነገር ሳናውቀው ራሱ ልንከተለውና ተገዝተንለት ለሕጉና ለስርዓቱ ልንኖር እንችላለን የሚለውን ጥያቄ ስለሚመልስ ነው። ያመነውን እግዚአብሔር ማወቅ ያስፈልገናል። ያወቅነውን እግዚአብሔርን ደግሞ በፍጻሜውም ልናምነውና ልንታመንለትም ያስፈልጋል። እነዚህ የዶግማ ትምህርቶች ብዙ ክርስቲያኖች ተቀምጠን እንድንማራቸው ሲነገረንም የምንሸሻቸው ናቸው። አንዳንዶች መሰረታዊ የሆኑ የቤተ ክርስቲያን ትምህርቶችን ተቀምጠው የማይማሩት ከባድ ስለሚመስላቸው፣ አንዳንዶች ደግሞ እነዚህ አይነት መሰረታዊ የቤተ ክርስቲያን ትምህርቶችን መማር የማይፈልጉት የሚያሳስባቸው ጉዳይ ይሄ ስላልሆነም ጭምር ነው። እየሰማችሁ ነው? ብዙ ሰው ከመሰረታዊ የቤተ ክርስቲያን ትምህርት የበለጠ ማወቅ መረዳት ፈቶትም ጭምር በህይወቱ ቤተ ክርስቲያን ሲመጣ መሄድ የሚፈልገው የህይወቱን ቋጠሮ ነው። ስለዚህ ብዙ የህይወታችን ቋጠሮዎች ውስጥ አንዱ ደግሞ ተቋጥሮ እስካሁን ያልተፈታው ነገር ቢኖር ወይም ትኩረት ያልሰጠነው ነገር ቢኖር የሃይማኖታችን ትምህርት ጉዳይ ነው። በጣም የሚገርማችሁ ክርስቲያኖች እግዚአብሔር በረድኤቱ በቸርነቱ ሸፍኖን ደብቆንና ከልሎን ካልሆነ በቀር እንደ ኦርቶዶክስ ተዋህዶ እምነት አማንያን እዚህ ቤተ ክርስቲያን ውስጥ የተሰበሰብን ሁላችን ስለምናምነው እምነት ቅዱሳት መጻሕፍትን ጠቅሰን ካልሆነም ጭምር እንኳን የምናምነውን እምነት ውስጡ ያለውን ሐሳብ የምናስረዳው ስንቶቻችን ነው? ይሄንን የምነግራችሁ ለምንድን ነው? የምናምነውን ነገር እንዳልኳችሁ ማወቅ፣ ማመን፣ መቀበል፣ መረዳትም ጭምር ስላለብን ነው። ክርስቲያናዊ የሆነው የእያንዳንዳችን ህይወት 3 ተልእኮዎች ነው ያሉት። ስንት ተልእኮ? 3 ነው። የመጀመሪያው ማመን ነው። እስኪ ማመን በሉ። ሁለተኛው መታመን ነው። እስኪ መታመን በሉ። ማመን ማለት አንደኛ መቀበል ወደ ውስጣችን አስገብተን ውስጣችን ማኖር ነው። ሁለተኛው ማመን ደግሞ ማለት በአይነ ስጋችን መርምረን በስሜት ሕዋሳቶቻችን ፈትሸን ልንደርስበት የማንችለው እውነት እንዳለ አምነን መቀበል መቻል ማለት ነው። ነገረ እግዚአብሔር በነገራችን ላይ ከዚህ ውስጥ የሚጠቃለል ነገር ነው። ስለ እግዚአብሔር ሰው ልጅ ያውቃል ማለት አውቆት ጨርሶታል ማለት አይደለም። አንድ ሰው ስለ እግዚአብሔር ቆሞም ያስተምራል፣ ተቀምጦም ያስተምራል፣ ቆሞም ይማራል ብላችሁ የምታስቡትም እግዚአብሔር ለፍጡራኑ በገለጠው መልኩ ይናገራል ማለት ነው። ቅዱሳት መጻሕፍት በገለጡት መልኩ ያስተላልፋል መልእክቱን ማለት ነው እንጂ በምልአት አውቆ ጠንቅቆ ተረድቶታል ማለትም አይደለም። በምልአት ነገሮችን አንወቃቸውና አንረዳቸው ግን ማለት ጭራሹኑ አንወቃቸውና አንረዳቸው ማለት አይደለም። አንዳንዶቻችን ከኛ መካከል ስለምንሰማ ነው መርምረን የማንደርስበት አውቀን የማንፈጽመው ነገር ከሆነ ለምንድን ነው የምንማረው ብለን እንጠይቃለን። እየሰማችሁኝ ነው? ለምሳሌ አሁን አድምጡኝ። እዚህ አካባቢ አንድ ምንጭ አለ ልበላችሁ። ምንጭ እንደመሆኑ መቼም ምንጭ የሚሰጠው ምንድን ነው? እስኪ ውሃ በሉ። ውሃን የሚሰጠው አንድ ሰው ወደ ምንጭ ወርዶ ዝቅ ብሎ ሲጠጣ የሚጠጣው ምንጩ እስኪያልቅ ነው ወይስ ጥሙ እስኪረካ ድረስ ነው?
ጥሙ እስኪረካ አንድ ሰው ምንጩን ጠጥቶ ምንጩን ካልጨረሰው ይበሳጫል እንዴ? እንደዛ ማለት ነው የሃይማኖት ትምህርት። ቅዱስ ኤፍሬም ሶርያዊ ነው ይህንን ምሳሌ የሚሰጠው። ምንጩ ነገር እግዚአብሔር ነው። የሚፈሰው የማይቋረጠው ንጹህ የሆነው ገብቶ ወደ ውስጣችን ብንረዳው የሚስማማን የምናምነው እውነት ነው። አንድ ሰው ምንጩን ጠጥቶ ለመጨረስ ሳይሆን ጥሙን ለማርካት ወደ ምንጩ ወርዶ እንደሚጠጣው ሁሉ ነገር እግዚአብሔርን ተቀምጠን የምንማር ሁላችን የማናውቀውን ለማወቅ ያክል እንማረዋለን እንጂ ሙሉ ዕውቀቱን ጠንቅቀን አውቀን ለመረዳት ያክል ተምረን እንጨርሰዋለን ብለን አይደለም። ግልጽ ነው? ገብቷችኋል? ስለዚህ ሰው ተቀምጦ መማር ያለበት ማወቅ ያለበት የሃይማኖትን ትምህርት አንደኛው ለማመን ነው። ሁለተኛው ለመታመን ነው። እስኪ መታመን በሉ። ያመነውን በተግባር ለመግለጥ ማለት ነው። ሰው ማመኑን ሊያምን ይችላል። ያመነውን እምነት ግን አምኖታል ተብሎ የሚመሰከርለትም ሆነ የሚነገርለት ያመነውን እምነት በተግባር ታምኖ ሲገለጥ ማሳየት ሲችል። ምሳሌ አንድ ሰው ቤተክርስቲያን ውስጥ ለድህነት የሚፈስ ጠበልን አይቶ ጠበሉ ይፈውሳል ብሎ ቢናገር ይሄ ንግግሩ እምነት ይባላል ወይም ማመን ይባላል። ገብቶ ሰውነቱን ደግሞ ማስመታቱ ጸበሉን ያመመውን ቦታ እያስመታ እድናለሁ ብሎ መናገሩ ደግሞ መታመን ይባላል። አሁን አብዛኞቻችን ማመኑን እናምነዋለን ቅድም እንዳልኳችሁ። መታመኑ ላይ ግን ብዙዎቻችን ጥያቄ አለብን። ጠበሉ እንደሚፈውስ እናምናለን። ስንቶቻችን ግን ተጸብለናል? ቅዱስ ሥጋው ክቡር ደሙ የዘላለም ሕይወት እንደሚሰጥ እናውቃለን፣ ተምረንም አምነናል። ግን ስንቶቻችን ቆርበናል? የማመን ችግር የሌለብን ሰዎች ባንሆንም የመታመን ችግር ግን አለብን። ሶስተኛው የክርስቲያናዊ ሕይወቱ ወይም ተልእኮ ደግሞ ምንድነው? ወጥቶ መስበክ ነው። እስኪ ወጥቶ መስበክ በሉ። ወጥቶ መስበክ ነው፣ ማገልገል ነው። ቅዱሳን አባቶቻችን ሐዋርያት ከጌታችን እግር ስር ተማሩ። ተምረው ከጨረሱ በኋላ ጌታችንም ከሙታን መካከል ተነስቶ ካረገ በኋላ ያወቁትን አውቀው ዝም ብለው አልተቀመጡ። አልጫ የሆነው ዓለም መጣፈጥ እንዲችል ተልእኮ ተሰጥቷቸዋልና ወጥተው ማስተማር ጀመሩ። ስለዚህ ሰው የሚማረው ለማመን ነው። ሰው የሚማረው ያመነውን በተግባር ለመግለጥ ነው። ሰው የሚማረው አምኖ በተግባር የገለጠውን ሌላውን እየኖረ ለማሳየትና ወደ ቤተ ክርስቲያን ለመሳብ ነው። ይህን ሕይወት እግዚአብሔር ለሁላችን ይስጠን። እንደዚሁ አምነን ታምነን የምንሰብከው ነገሮች መካከል ደግሞ አንደኛው የሃይማኖት ትምህርቶቻችን ናቸው። እነዚህን የሃይማኖት ትምህርቶች አባቶቻችን የቀደሙት ሲያስተምሩ ለሶስት ነው የሚከፍሉት። የመጀመሪያዎቹ ዶግማ ይባላሉ። የማይስተካከሉ የማይቀየሩ እግዚአብሔር ስለራሱ የገለጠልን አምነን የምንቀበላቸው እውነቶች ናቸው። ሁለተኞቹ ቀኖና ይባላሉ። ቀኖና እርግጥ ውስጡ ሰፊ የሆነ ሐሳብ ቢኖረውም አንዱ ቀኖና ግን በአጭሩ ምንድነው ተብላችሁ ብትጠየቁ ዶግማውን መጠበቂያ በሉ። እስኪ በሉ እንጂ። አው ቀኖና ዶግማውን መጠበቂያ ነው። የማይስተካከለውን ሊስተካከል የማይችለውን ከእግዚአብሔር የተቀበልነውን እውነት የምንጠብቀው በቀኖናው በስርዓቱ ነው። ሶስተኛው ደግሞ ትውፊት ነው። እስኪ ትውፊት በሉ። ትውፊት ደግሞ ቅዱስ የሆነ ትላንትና ከነበሩት ከአባቶቻችን በቃል የተማርነው በመጽሐፍ ተጽፎ ያገኘነው ሳይሆን በሕይወትም ጭምር ያየነው እውነት ማለት ነው። ትውፊት ማለት አደራ ክርስቲያኖች አፈ ታሪክ ማለት አይደለም። ትውፊት ማለት በቃል የተነገረ በቃልም ተነግሮ የወረስነው ነገር ነው። ምሳሌ ልስጣችሁ በአጭሩም ቢሆን። ለምሳሌ ትውፊት ከሰጠን ነገሮች መካከል ወይም ትውፊት ቤተክርስቲያን ውስጥ በመኖሩ ምን አገኛችሁ ተብላችሁ ብትጠየቁ አንድ ልንመልሰው የምንችለው መልስ የመጀመሪያውም ጭምር መጽሐፍ ቅዱስ ነው። ትውፊት ባይኖር መጽሐፍ ቅዱስ አይኖርም። እንዴት ብላችሁ ጠይቁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተከተሉት ለአባቶቻችን ሐዋርያት እንዲህ ብሎ ነበረ የነገራቸው። እናንተ ወጥታችሁ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጓቸው አለ። እስኪ እያጠመቃችሁ በሉ፣ እያስተማራችሁ፣ እዚህ ጋር እየጻፋችሁ የሚል ነገር ጨምሮበታል። ሐዋርያት ከጌታችን የተማሩት በመጽሐፍ ነው አይደለም። በመጽሐፍ እኮ አይደለም የተማሩት ሐዋርያት ከአባቶቻችን ከክርስቶስ ሐዋርያት የተማሩት ከንግግሩ፣ ከአኗኗሩ፣ ከመውጣት ከመግባቱ፣ ከእያንዳንዱ ነገረ ስራውን የተማሩት። ስለዚህ ከኔ የተማራችሁትን ይዛችኋልና
ወጣችሁ አሕዛብን እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያርጓቸው አለ። እየጻፋችሁ አላል። ስለ ጌታችን ስለ ኢየሱስ ክርስቶስ ሐዋርያት አባቶቻችን ጽፈውልን የምናገኘው እንኳን ወንጌል አይገርማችሁ? እነሱ በአይነ ስጋቸው አይተውት ኋላ ላይ የጻፉት ነው እንጂ እግሩን እየተከተሉት ልክ ነገስታት እየተከተሉ እንደሚጽፉት እንደ ዜና መዋዕል ጸሐፊዎች አይደለም። ከጌታችን እርገት በኋላ ነው ቅዱሳት መጻሕፍት የተጻፉት። እርሱንም ያላመኑትን ለማሳመን አምነው አስተምረው ሐዋርያት የሄዱባቸው ቦታዎች ላይ ደግሞ ተመልሰው ሐዋርያት ባለመምጣታቸው ምክንያት ወደ ቀደመው ልማዳቸው የተማሩትን ትምህርት እየረሱ ያስቸግሩ ለነበሩ ሰዎች ማስተማሪያና ማጽኛ የተማሩትን እንዳይረሱ ማስታወሻ ነበር። እየሰማችሁ ነው እንጂ ዋነኛው ዓላማው እሱ አልነበር። ኖሮ አሳያቸው፣ እነሱም እየኖሩ ማሳየት ጀመሩ። እነሱ ከክርስቶስ ያዩት ያልተጻፈ ትውፊት ነው። እየሰማችሁ ነው? ያልተጻፈ ነገር ነው ያዩት። አረማመዱን፣ አስተሳሰቡን፣ አነጋገሩን፣ አካሄዱን፣ አሰራሩን ሁሉንም ተመለከቱት። መጀመሪያ አልጻፉትም። መጀመሪያ በልቧቸው ሰሌዳን ያስቀመጡት። ልክ ያልጻፉትንና የተማሩትን እውነት ለሌላው ማድረስ ኃላፊነት ደረጃ ላይ ሲደርሱ ግን ሳይጻፍ ያገኙትን ትውፊት ጽፈው ለኛ ትውፊትን ሰጡን። ያልተጻፈው ትውፊት ሲጻፍ ነው መጽሐፍ ቅዱስ የተባለው። ትውፊት ባይኖር መጽሐፍ ቅዱስም ጭምር አይኖርም ነበር የሚሉት መምህራነ ቤተ ክርስቲያን። ለዛ እኛ ለትምህርታችን ዛሬ መርጠን የምንማርበት ዋነኛው አስኳላችን ከአምስቱ አዕማድ ምስጢራት መካከል ከሚባሉት መካከል አንዱ የሆነው ትንሣኤ ሙታንን። ይህ ትምህርት አንደኛ ክርስቲያኖች አምነን የምንቀበለው ነው። የምናሻሽለው፣ የምናስተካክለው፣ የምንለውጠው በእኛ አስተሳሰብና አመለካከት ሊሆን ይችላል አይችልም የምንለው ነገር አይደለም። ምስጢራቱ በጥቅሉ አምስቱ አዕማደ ምስጢራት የሚባሉት ማለትም ምስጢረ ሥላሴ፣ እስኪ ምስጢረ ሥላሴ በሉ፣ ምስጢረ ሥጋዌ በሉ፣ ምስጢረ ጥምቀት በሉ እንጂ፣ ምስጢረ ቁርባን በሉ፣ ምስጢረ ትንሣኤ ሙታን በሉ። እነዚህ አምስቱ አዕማደ ምስጢራት አባቶቻችን ለማስተማር እንዲመች በሁለት ይከፍሏቸዋል። እነዚህ አምስቱ የምናምናቸውና የምንሳተፋቸው ምስጢራት ናቸው ተብለው ይነገራሉ። እስኪ የምናምናቸው በሉ፣ የምንሳተፋቸው በሉ። አሁን ምስጢረ ሥላሴን የምንሳተፈው ምስጢር ሳይሆን ምን የምናደርገው ምስጢር ነው? የምናምነው ምስጢር ነው። መጀመሪያ የምናምነው ምስጢር ነው። ይህ ምስጢር ምስጢረ ሥጋዌም የምናምነው ነው። ምስጢረ ጥምቀት የምናምነው ብቻ ሳይሆን ምን የምናደርገውም ጭምር የምንሳተፈው ነው። ምስጢረ ቁርባንም የምናምነው ብቻ አይደለም፣ ምን የምናደርገው ጭምር ነው፣ የምንሳተፈው ነው። ትንሣኤ ሙታንም ተመሳሳይ ነው። የምናምነው ብቻ ሳይሆን ምን የምናደርገው ነው፣ የምንሳተፈው ነው። እንግዲህ ጥምቀትን አምነን ተሳትፈናል በ40 በ80 ቀናችን። ቁርባኑን አምነን ተሳትፈናል በ40 በ80 ቀን ብቻ ሳይሆን ከዛም በኋላ ንስሐ እየገባን እንደ ንስሐ አባቶቻችን መመሪያ እንደ እግዚአብሔር ፈቃድ ተቀብለናል። ትንሣኤ ሙታን ግን አምነነው እስካሁን ድረስ ያልተፈጸመ ምስጢር ቢኖር እርሱ ነው። ቤተ ክርስቲያን ስለ ትንሣኤ ሙታን የምታስተምረው ሙታን ይነሳሉ ብላ የምትሰብከው ክርስቲያኖች ደብረ ዘይት ሲመጣ ወይም ደግሞ የዓመቱ መጨረሻ የሆኑት የመዝጊያ ቀናቶች ወርሃ ጳጉሜን ሲመጣ ብቻ አይደለም። ቤተ ክርስቲያን ስለ ደብረ ዘይት ምስጢር፣ ስለ ጳጉሜ ምስጢር ስለሆነው ስለ ሙታን መነሳት የማታስተምርበት ዕለት የለም። ቅዳሴው የተቀደሰበት እያንዳንዱ ዕለት ላይ ንዜኑ ሞተከ ብለን እንደምንናገረው ሁሉ ሞቱን እንናገራለን ብለን አናቆምም። ትንሣኤውንም እንመሰክራለን፣ ዳግም መምጣቱንም እንናገራለን እንላለን። አንድ በትምህርቶቻችን እናሳያለን። ሁለተኛ ትንሣኤ ሙታንን ቤተ ክርስቲያን በቃል በስብከት ብቻ አይደለም የምታስተምረው። ትንሣኤ ሙታንን ቤተ ክርስቲያን በልብሷም ጭምር ትሰብከዋለች። እስኪ በልብሷ በሉ። አዎ ዲያቆናት በሥርዓተ ቅዳሴ ውስጥ የሚያደርጉት ልብሰ ተክህኖ 5 ዘርፎች አሉት። ማለትም ደግሞ ካህናቱ የሚያደርጉት ከላይ እስከታች የሚወርደው ቀሚሱ ላይ ደግሞ የሚደረበው ካባ ላንቃ ይባላል። ዲያቆናቱ ካባ ላንቃ አይደርቡም። ከላይ ግን መኳንንት መሳፍንት እንደሚያደርጉት ያለ ካባ ይደርባሉ አይደለ? ቀሚሱ ላይ አይታችሁት ከሆነ 5 ዘርፍ ነው ያለው። ከፊት ለፊት 2 አለ፣ በቀኝ በግራ አንዳንድ አለ። ከበስተጀርባቸው ደግሞ ስንት አለ?
አይታችሁ አታውቁም እንዴ? ይሄን ልብ ብላችሁ ነገ ሲያስቀድሱ በደንብ አድርጋችሁ እናንተም ለማስቀደስ ስትመጡ እዩ። 5 ነው። ከፊት ለፊት ያሉት ሁለቱ የምስጢረ ሥላሴና የምስጢረ ሥጋዌ ምስጢር ማሳያ ናቸው። ለምን ከፊት ሆኑ ቢባል የአምላክ ሰው መሆን የተገለጠ ምስጢር ነው፣ የታየ ነው። ሲራመድ፣ ሲበላ፣ ሲጠጣ ከኃጢአት በቀር ሰው ሆኖ ሲመላለስ ታይቷል። ስለዚህ ከፊት ነው። ምስጢረ ሥላሴም ከፊት ነው የሚሆነው። ታይቶ ተፈጽሞ ያለቀ ነገር ስለሆነ ሳይሆን ከምስጢረ ሥጋዌ ጋር አብሮ የሚነገር ምስጢር ነው። ምስጢረ ሥጋዌ አምላክ ሰው ሆነ ብለን ስንናገር ሰው የሆነው አምላክ ሰው ከመሆኑ በፊት አስቀድሞ ምን ነበር? እስኪ አምላክ በሉ። አምላክ የምስጢረ ሥላሴ ትምህርት ይህ አይደለም? ስለ አምላክ የምንማርበት፣ ስለ አንድነቱ፣ ስለ ሶስትነቱ የምንሰብክበት ነው። በቀኝ በግራ ያሉት ሁለቱ ደግሞ የቁርባንና የጥምቀት ምሳሌ ናቸው። ከጀርባ የተረፈው አንዱ የመጨረሻው ካባ ላንቃ ውስጥ ያለው ዘርፏ ደግሞ የምን ምሳሌ ናት ብትባሉ የትንሣኤ ሙታን ናት። ለምን ብትሉ የዛች በጀርባ ያለችው የወረደችው አንዲትን ዘርፍ ጭንቅላታችሁን አዙራችሁ እንዲህ ብላችሁ ማየት ትችላላችሁ። ይሄ ምንም ቅድስና አይጠይቅም፣ እውቀት ብቻ ነው። አይዟችሁ። ከጀርባ ያለውን አንዲቷን የተረፈችዋን ዘርፍ ልክ ከፊት እና ከቀኝ ከግራ እንዳሉት ወደ ኋላ ብትዞሩ ማየት ትችላላችሁ። እማታዩት ነገር ግን እንዳለ አምናችሁ የምትቀበሉት ያቺ ዘርፍ የትንሣኤ ሙታን ምሳሌ ናት። በልብሷ ተሰብከዋለች ማለት ነው። ዘወትር በቅዳሴዋ ወንጌል ከመነበቡ በፊትም ተሰብከዋለች። ነሱ ወመኑ እስመ ቀርበት መንግስተ ሰማያት ይእቲ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ልብ ብላችሁ ስሙ። ይሄ ገርማችኋል እንዴ? ስለ አምላካችን መምጣት፣ ስለ አምላካችን ከሙታን መካከል መነሳት፣ እኛም ደግሞ ወደ አምላካችን መሄድ እየቀኑ በየሰዓቱ በየዕለቱ የምንሰብከው ስብከት ደግሞ የአባታችን ሆይ ጸሎታችን። እስኪ አባታችን ሆይ በሉ። ከዛስ 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 እስኪ ድገሙት። የትኛው መንግስቱ ነው እንድትመጣ የምትለምኑት? ዳግም ምጽአትን እኮ ነው እየተማጸናችሁ ያላችሁት። መንግስት ትምጣ የምትሉት እኮ እሷን ነው። በላይ በሰማያት ያለችው አንተ የምትመሰገንባት፣ አንተ ገዢ ሆነ የምትኖርባት፣ እኛም ለመኖር የምንናፍቃት ያቺ መንግስት ትምጣ። እሷ ካልመጣች በቀር እኛ ወደ ምን ስለማንሄድ ነው? ወደዛች መንግስት ስለማንሄድ። አምላክ በመጀመሪያ ሰው የሆነው እኛን የተዋረድነውን ለማንሳት ነው። ይሄ የመጀመሪያው ምጽአቱ ነው። የመጀመሪያው ምጽአቱ ላይ ሲናገር የዮሐንስ ወንጌል ምዕራፍ 14 ላይ ለሐዋርያት እንዲህ ብሏቸው ነግሯቸው ነበር። እኔም ተመልሼ እሄዳለሁ፣ ስፍራን ላዘጋጅላችሁም ወደ ላይ እወጣለሁ አላቸው። እየሰማችሁ ነው? ምን ላዘጋጅላችሁ? ስለዚህ አምላክ መጀመሪያ የወረደው ሊያድነን ሊቤዠን ስፍራ እንደሚያዘጋጅልን አሳምኖን አስተምሮን ሊሄድ ነው። ድጋሚ የሚመጣው ደግሞ ወደዛ ስፍራ ምን ሊያደርገን ነው? ስለዚህ መንግስት ምን ታርግ እንለዋለን? ትምጣ እያልን ለምኗል። ስለዚህ ስለ ደብረ ዘይት ሲመጣ ብቻ፣ ጳጉሜ ሲመጣ ብቻ፣ እንደነዚህ አይነት መሰል ወቅታት ሲመጡ ብቻ ሳይሆን ቤተ ክርስቲያን ስለ ክርስቶስ ዳግም መምጣት የምታስተምረው፣ ስለ ትንሣኤ የምትሰብከውና የምትናገረው በየቀኑ ነው። ስለ ክርስቶስ ትንሣኤ አንድ ሰው ሳያውቅና ሳይረዳ በነገራችን ላይ ስለ ራሱ ትንሣኤ ማስተማርም መስበክም አይችልም። እየሰማችሁ ነው? ይሄ በደንብ ቁልፍ ነው። ክርስቲያኖች ልብ አድርጋችሁ ስሙ። ቅዱስ ጳውሎስ እኛ ለመነሻችን ያነሳነውን የቆሮንቶስ መልእክቱን አንደኛይቱን ምዕራፍ 15ን ሲያነብ ሰምታችሁታል። ክርስቶስ ከሙታን መካከል ካልተነሳ ስብከታችን ከንቱ ነው ብሎ ነው የተናገሩ። ቀጥሎም ደግሞ በአንዱ በሰው ወደ ምድር ሞት እንደመጣ ሁሉ እንዲሁ በሰው ደግሞ ሕይወትን እንዳገኘንም ጭምር ይናገራል። ቤተ ክርስቲያን ስለ ሰው ልጆች ዳግም መምጣት ስትናገር አብራ አስቀድማ የምትናገረው ስለ ክርስቶስ ከሙታን መካከል መነሳት ነው። ይህንን ሰው በጥቂቱም እንኳን ሳያውቀውና ሳይረዳው ስለ ራሱ ሙታን መነሳት ምክንያት ቢነገረው ቢሰበክ ላያምንና ላይቀበል ይችላል። ሲነበብም ሰምታችሁታል። እንዴት ትንሣኤ ሙታን የለም ትላላችሁ? ክርስቶስ ተነስቶ ብሎ አይደል ጳውሎስ የተናገረው? መጀመሪያ ቁልፉ እኛ ከሙታን እንነሳለን ከማለታችን በፊት ማን ከሙታን መካከል ተነስቷል ብሎ መናገር ነው። እስቲ ክርስቶስ በሉ። ክርስቶስ ነው። ይህ አይነቱን ደግሞ ክርስቶስ ከሙታን መካከል እንደሚነሳ አስቀድሞ ከመነሳቱ በፊት በብዙ መልኩ አስተምሯል። ይህንንስ ማወቅ ለምን ይጠቅመናል ብላችሁ መጠየቃችሁም አይቀርም። ልብ ብላችሁ ስሙ።
አምላካችን ልዑል እግዚአብሔር የሰው ልጆችን ወዶና ፈቅዶ ስለሚያደርግላቸው ማናቸውም ክፉም ሆነ ደግ ነገር ያ ነገር ከመምጣቱ አስቀድሞ ክፉም ሆነ ደግ ነገር እንዲዘጋጁ አስቀድሞ ይናገራል። ይሄ የአምላካችን የአሰራሩ መንገድ ነው። አምላካችን ሰው ሆኖ ወደዚች ምድር ከመምጣቱ በፊት ሰው እንደሚሆን እንደተናገረው ሁሉ በብሉይ ኪዳን ባሉት መጻሕፍቶቻችንም ከሙታን መካከል ከመነሳቱ አስቀድሞ እርሱ ራሱ ከሙታን መካከል እንደሚነሳ ተናግሯል። አንደኛ ምሳሌ ልንገራችሁ። ታስታውሳላችሁ? አብርሃም የሚባል የእግዚአብሔር ደግ የሆነ ባለሟሉ በእርጅናው ዘመን የወለደው የመጨረሻው ከአንዲቱ ከሳራ ያገኘው ልጅ ነበር፣ ይስሐቅ ይባላል። ይስሐቅን አምላካችን ልዑል እግዚአብሔር ለአብርሃም እንዲሰዋለት ነገረው። አብርሃም አላንገራገረም። ያላንገራገረበትን ነገር ግን ልብ ብላችሁ ስሙ። አብርሃም ይስሐቅን ሰዋልኝ ብሎ ሲነግረውም ሆነ ሲያዘው በይስሐቅ ውስጥ ዘሩን እንደ ሰማይ ከዋክብትና እንደ ምድር አሸዋ እንደሚያበዛለት ነግሮት ነው። ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ የሚያበዛበትን ብቸኛውንና የመጀመሪያውን የመጨረሻውን ምክንያት ነው አርደህ ስጠኛል። አብርሃም አላንገራገርም። እምነቱን አድንቁት ማለት ነው። ወስደህብኝ እንዴት ታበዛኛለህ አላለው። ነጥቀኸኝ እንዴት ታርገህ ታበረክተኛለህ አላለው። እግዚአብሔር ስጡኝ ሲል መስጠት ነው በቃ። ትናንትና የገባውን ቃል ኪዳን አይረሳውም እርሱ። አብርሃም አላንገራገርም፣ እሺ ብሎ ሰጠው። ይኖርባት ከነበረችው ከከነዓን ልጁን ይሰዋበት ወደ ነበረው ወደ ሞሪያ ተራራ 3 ቀን ነበር የሚፈጀው። ስንት ቀን? 3 ቀን። እግዚአብሔር ልጅህን ስጠኝ ካለበት ቀን ቅጽበት አንስቶ እንጨት በአህያ አሸክሞ 2 ሎሌዎች ይዞ ራሱና ልጁ ሆነው ሲሄዱ በአብርሃም ሕሊና ይስሐቅ የሞተውና ታርዶ ለእግዚአብሔር መስዋዕት የተሰጠው ተራራው ጫፍ ላይ ሲደርሱ አይደለም፣ ከቤቱ ሲነሳ ነው። እግዚአብሔር መስዋዕታችሁን የሚቀበለው ክርስቲያኖች እዚህ ስትመጡ አይደለም፣ ይዛችሁት ከየት ገና መነሳሰት ጀምሩ። ከዛ ነው ቁርጥ ሕሊና ነው ያለ እግዚአብሔር። ተሸክመን ማምጣታችንን ብቻ አይደለም፣ በምን አይነት መንገድ እንደምንሰጠው መድኃኔዓለም ይመረምራል። አብርሃም ልጁን አርዶ በልቡናው ሰሌዳ ላይ መስዋዕት አድርጎ ሰጥቶታል። ድርጊቱ ብቻ ነው የቀረው። ምንም ጥርጥር የለውም ያንን እንደሚያደርገው። ሰው ልቡ ከቆረጠ ተግባሩ ላይ ያን ያክል አይቸገርም። እኛ ተግባሩ የሚቸግረን መናችን መቁረጥ ስለከበደው። ልባችን እኮ ነው እንደ አፋችን ልባችን መቁረጥ አልቻለው። ስለዚህ ተግባሩ ይከብደናል። አብርሃም ልጁን ይዞ ሄደ። ሎሌዎቹን ከታች አስቀመጠ። ልጁን ይዞ ወደ ላይ ወጣ። ታሪኩን ለማሳጠር ድንጋይ ረብርቦ እንጨቱን ዘርዝሮ በደንብ አድርጎ ልጁን አስቀምጦ ሊሰዋው ሲል እግዚአብሔር ተዋል። መታዘዝህን እስከዚህ ጥግ ለኔ አይደለም ሲከስህ ለነበረው ለሰይጣንም አስመስክረሃል። ታሪክህን ለሚያነቡ ለኔና ለእናንተም ጭምር የአብርሃምን ታዛዥነት እስከዚህ ድረስ እንደሆነ አይተነው። የአብርሃም ልጁን ሳይሰዋ በልጁ ፋንታ በዕፀ ሳቤቅ የታሰረ ከእህቱም ግንድ የተገኘ በግን አርዶ ወረደ። ይሄ የይስሐቅና የአብርሃም እቺ ታሪክ ብዙ ምስጢር ያላት ናት። አንደኛው በይስሐቅ ፋንታ ያ በግ መታረዱ በእኛ በና ምሳሌ ነው። ዘማሪው ትዝ ይላችኋል። በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ ሲል ይሄ እኮ ነው ታሪኩ። ግን ገብቶን እንዘምረው ይሆን? አይገርማችሁም? ሃይማኖት ማወቅ ያስፈልጋል የሚባለው ለዚህ የምንዘምረውን የምናረገውን ነገር በሙሉ ጠንቅቀን መረዳት አለብን። ቅዱስ ጳውሎስ ግን ምን ይላል መሰላችሁ? ምዕራፍ 11 ቁጥር 19 ላይ በይስሐቅ ዘር ይጠራልሃል የተባለለት እርሱ አንድ ልጁን አቀረበ። እስቲ እግዚአብሔር በሉ ሁላችሁም እግዚአብሔር ከሙታን ሊያነሳው እንደሚችል አስቧልና። አይገርማችሁ? አብርሃም ልጁን እሺ ብሎ የሰጠው ቃል ኪዳኑን የማይረሳው እግዚአብሔር ልጁን ቢገለው እንኳን ምን እንደሚያደርገው አምኖ ነው። ይኸው ትንሣኤ ሙታን አሁን አይደለም የተጀመረው፣ ያኔም ነበረ እያለ ቅዱስ ጳውሎስ እየተናገረ ነው። ሌላም ምሳሌ አንድ እንጨምር ነገሩን ለማጽናት ከብዙ በጥቂቱ። ታስታውሳላችሁ ደግሞ ትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ ዮናስ ተሳፍሮባት ይሄድባት ከነበረችው ወደ ተርሴስ የኮበለለባት መርከብ ላይ እግዚአብሔር አምላክ ማዕበሉን ነፋሱን አነሳ። ቅዱስ ዮሐንስ አፈወርቅ በጣም የሚገርማችሁ ምን ይላል መሰላችሁ?
ተሳፍሮ ዮናስ የሄድባት የነበረችው መርከብ ላይ የተነሳው ነፋስ እንዴት ሊያስደነግጥ ይችላል ይላል። ምክንያቱም መርከብ ላይ የተሳፈረ ሰው በሙሉ ወደደም ጠላም የሆነ ጊዜ ላይ ነፋስ መነሳቱ አይቀርም አይደል እንዴ? አይቀርም እኮ። ያ ሊቀ ሐመሩ ዮናስ የተሳፈረባትን መርከብ ያስተዳድራት የነበረው ያ መሪ ግን ነፋሱ የሰውና የተፈጥሮ ሳይሆን የእግዚአብሔር እንደሆነ ያውቅ ነበር ይላል። አይገርማችሁም? ሰው እግዚአብሔርን ሳያውቀው የእግዚአብሔርን ሥራ ሲያውቀው ግን አሁን እኛ እግዚአብሔርን እናውቀዋለን ብለን ሥራውን ግን አናውቀው፣ አሰራሩንም አላወቅ ነው። ዮናስ በእንዲህ አይነት መልኩ የተሳፈረባት መርከብ ማዕበል ተነሳባት፣ ጥፋተኛ መሆኑን አወቀ፣ አመነ ዮናስ። መርከቢቱ ላይ ያሉት ሰዎች እንዲተርፉ ተብሎ ማን ወደ ባህሩ ተጣለ? በሉ እንጂ ዮናስ እዛ የአሳ አንበሪ ሆድ ውስጥ ስንት ቀንና ስንት ሌሊት ተቀመጠ? 3። ጌታችን ትዝ ይላችኋል። የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንዲህ ብሎ ተናግሮ ነበር። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ ሁሉ የሰው ልጅም በምድር ልብ ውስጥ 3 መዓልት 3 ብሎ ተናገረ። ዮናስ ግን አሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ከተኛ ወይንም ደግሞ ካደረ በኋላ ነነዌ ላይ እንደተተፋው ሁሉ ክርስቶስስ ከ3 ቀንና ከ3 ሌሊት በኋላ ተነስቷል አልተነሳም? ተነስቷል። ስለሱ ትንሣኤ በዮናስ፣ ስለሱ ትንሣኤ በይስሐቅ፣ ስለሱ ትንሣኤ በነ ኢዮብ በእያንዳንዱ አባቶቻችን ውስጥ አስተምሯል። ይሄ ቅድመ ዝግጅት ነበር። ነገሩ ሲሆን እንዴት ሆነ? እንደ እንግዳ ደራሽ ሰው ፈርሶ በስብሶ የአፈር እራት ሆኖ እንደማይቀር በኋላ እግዚአብሔር አምላክ እርሱ በራሱ ስልጣን እንደተነሳ እኛም በሱ ስልጣን እንደምንነሳ ማሳያና ማስተማሪያ ነበር። ይሄ የጌታችን ትንሣኤ ነው። አምላካችን ኢየሱስ ክርስቶስ ለምን ተነሳ ተብሎ ደግሞ ይጠየቃል። ይሄን የምነግራችሁ ክርስቲያኖች፣ ይሄ በሙሉ ነጥቦች ናቸው እኛ ጋር ስለ ዳግም ምጽአት የምናነሳቸው። እግዚአብሔር የተነሳው አንደኛ በእርሱ ሕይወት ስለነበረችን የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ሕያዋንን ከሙታን መካከል ለምን ትፈልጉታላችሁ ብሎ ክርስቶስ ተናግሯል። እስኪ ሕያዋንን በሉ። አዎ ሕይወት ሰጪውን እንዴት ከሙታን መካከል ትፈልጉታላችኋል? ክርስቶስ ከሙታን የተነሳው ሞዋቲ ሳይሆን ምናዊ እንደሆነ እንድናቀው፣ ሕያዋን ሕይወት ሰጪ እንደሆነ እንድናቀው፣ በላይ ደግሞ ከአብ ከመንፈስ ቅዱስ ጋር የሚሰለሰው የሚቀደሰው እርሱ ራሱ ነው አለ። ጌታችን ሞቶ የተነሳው እርሱ አምላክ እንደሆነ እንድናቀው ነው ማለት ነው። ሌሎቹን ብናይ ትንቢቱ እንዲፈጸም ደቀ መዛሙርቱን ለማጽናናት እነዚህ አይነትና መሰል ብዙ ምክንያቶችን አምላካችን ስላሰበልን ስላደረገልን ከሙታን መካከል ተነስቷል። ዛሬ ቤተ ክርስቲያን በዚህ ሐሳብ መነሻነት ነው ስለ ትንሣኤ ሙታን የምታስተምረው። የጌታችን የኢየሱስ ክርስቶስ ትንሣኤ እንግዲህ እንደምታውቁት ተፈጽሟል። ከሙታን መካከል ተነስቷል። ከሙታን መካከል መነሳት ብቻ ሳይሆን አርጓልም ጭምር። አሁን በዛሬቱ ዕለት ላይ ደግሞ የምንመለከተውና ቤተ ክርስቲያን የምታስተምረው ይህንን ሳምንት ዳግም ስለመምጣቱ ነው። እስኪ ዳግም ምጽአት በሉ። ምጽአት መምጣት ከሆነ ዳግም ሁለተኛ ከሆነ ሁለተኛ መምጣት ማለት ነው። እግዚአብሔር የመጀመሪያው አመጣጡ ምራቅ እየተተፋበት ማረፊያ አጥቶ የከብቶች ግርግም ተጥሎ የሚጠቀለልበት ጨርቅ አጥቶ በበለስ ቅጠል ተሸፍኖ እንደ ማንኛውም ሰው በምድር ላይ እንደሚመላለስ አሳዳጆች ቢነሱበት እንደ ስዱዳን እየተሰደደ ራበኝ ብሎ የእናቱን ጡት እየፈለገ እየጠባ በእንዲህ አይነት መልኩ የተገለጠ ነበር የመጀመሪያው አመጣጡ። ከኃጢአት በቀር ፍጹም ሰው ሆኖ እግዚአብሔር አምላክ ታይቷል እዚች ምድር ላይ። ሁለተኛው አመጣጡ ዳግም ምጽአት ብለን ዛሬ እና ሳምንቱን ቤተክርስቲያን የምታስተምረው ግን እንዲህ አይነቱን አይደለም። ትላንትና በከብቶች ግርግም ተጥሎ ያያችሁት ክርስቶስ ዛሬ ሲመጣ ግን በዙፋኑ ላይ ተቀምጦ ነው። ትላንትና ሲሰደድ ማንም አብሮት ከተወሰኑት ከናቱ ከሰሎሜ ከዮሴፍ ከዛች አህያና ከመላኩ ውጪ ማንም አልነበርም። አሁን ዛሬ ክርስቶስ ይመጣባታል የምትባለው ቀን ላይ ግን ዘመድ አልባ ሆኖ የሚመጣ እንዳይመስላችሁ። በግራው በቀኙ ለቁጥር የሚያዳግቱ ቁጥራቸውን እሱ ብቻ የሚያውቃቸው እልፍ አይላፋት ወትልፊተ አይላፋት ከዛም በላይ ሆኑ መላእክትን ይዞ ነው የሚመጣው። ዘመድ አልባው ክርስቶስ ተመልሶ ሲመጣ ከዘመዶቹ ጋር ነው የሚመጣው። ቦታ የሌለው ክርስቶስ ተመልሶ ሲመጣ መንግስቱን ይዞ ነው የሚመጣው። የተገፋው ክርስቶስ ተመልሶ ሲመጣ ኃጣንን ሊገፋ ነው የሚመጣው።
የተሰደደው ክርስቶስ ተመልሶ ሲመጣ የተሰደዱትን ጻድቃንን ሊያቀርብ ሲያሳድዱ የነበሩትን ኃጢአተኞችን ሊያርቅ ነው የሚመጣው። ይሄኛው አመጣጡን ነው ቤተክርስቲያን ዛሬ የምታስተምረው። ይሄንን የትንሣኤን ሙታንን ነገር የኛን መነሳት ማለት ነው ከጌታችን ከኢየሱስ ክርስቶስ መነሳት ጋር በትንሹ ተመልከቱት። ጌታችን ታስታውሱ እንደሆነ ሞቼ እነሳለሁ እያለ ያስተምር ነበር፣ ይናገር ነበር እና አንዱ ጌታችን ኢየሱስ ክርስቶስ ከሙታን ለመነሳቱ እርሱ አይደለም መነሳቱ አይደለም። ልብ ብላችሁ እውነት እንደሚነሳ ግን ማረጋገጫ የነበረው የሰቀሉት ሰዎች ፍርሃት ነበር። የማቴዎስ ወንጌል የመጨረሻዎቹ ቅድመ ክርስቶስ ትንሣኤ የሚነበብ ስናይ አይሁድና ፈሪሳውያን ጲላጦስን ስቀለው ብለው እንደተናገሩት ተመልሰው መጥተው ምን ብለው ነገሩት? ይሄ አሳች በምድር ላይ ሲመላለስ ሞቼ አልቀርም ከሙታን መካከል እነሳለሁ ብሎ ተናግሮ ነበር አሉ። እየሰማችሁ ነው? ምን አረጋለሁ ብሎ ነበር አሉ? እነሳለሁ ብሎ ነበር አሉ። ስለዚህ ደግሞ ተነስቶ ህዝቡን እንዳይበጠብጥ ወታደር አቁመህ አስጠብቅ አሉት። እኔ ምንድነው ወታደር ማቆመው? እናንተው ራሳችሁ ወታደር አላችሁ፣ ራሳችሁ አስቁሟል። ክርስቶስ ገና ለገና ይነሳል ብለው አይሁድ ወታደሮቻቸውን ተገንዞ የተቀበረበት መቃብር ውስጥ ክርስቲያኖች በፈረቃ ነበር ያስጠብቁ የነበሩት። ሰው እንዳይተኛ ማለት ነው። ተኝቶ እንዳያመልጣቸው ቆመው ያስጠብቁ ነበር። ይሄን ያክል የናቁትን፣ ይሄን ያክል የገፉትን፣ ይሄንን ያክል ምራቃቸውን ተፍተው የተዘባበቱትን ክርስቶስን ለምን ፈሩት? ለምን ጥበቃ ማስቆም አስፈለገ? ትላንትና ሲንቀሳቀስ እነሱ እንዳቆሟቸው ወታደሮች ይዘውት ይዞሩ ነበር እንዴ? ድሃ የሆኑ የገሊላ ሰዎችና ሐዋርያቱን ይዞ እኮ ነበር ይዞር የነበረው። ዛሬ መቃብሩን ይጠብቁት እንደነበሩት እኮ ሰይፍና ስለት እንኳን አልነበራቸውም ሐዋርያት። የያዙትን እንኳን እኮ ክርስቶስ ጣሉ ይል ነበር። ያላሳያቸውን ነገር ሲያረገው በምድር ላይ ያልተመለከቱትን ነገር እነሱ ግን እሱ ላይ ለመድገም መጡ። ይዘው መጡ ብዙ ነገሮች። የነሱ ይሄንን ያክል መፍራትና መትባታቸው የክርስቶስ ትንሣኤ አማናዊ ያረገዋል እኮ። በጣም መፍራታቸው መደንገጣቸው ሞቶ የሚቀር ከሆነ ለምንድን ነው ይሄንን ሁሉ ያረጉ የነበሩት? ይሄ ገርማችኋል እንዴ? የተቀበረበት መቃብር ውስጥ የተጫነውን ድንጋይ እኮ በማህተም አትመውት ነበር፣ ዘግተውት ማለት ነው። ልክ አሁን ፖስታ ስታትሙ ማህተም ይደረግበታል አይደል? ውጩ ከተቀደደ እንዲታወቅ ማለት ነው። እንደዛ ዘግተውት ነው የሄዱት። ክርስቶስ ይሄንን ያክል ሁሉ ጥንቃቄ ያደረጉበት ያዛች ዕለት ላይ ከሙታን መካከል ሲነሳ አብራችሁን በሉ መግነዝ በሉ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው የወጣው። አይገርማችሁም? አሁን እናንተ አስቡት፣ ቀጥቅጧችሁ አሰቃይተዋችሁ ዋጋ አስከፍለዋችሁ ሆስፒታል አስተኛችሁ ልበላችሁ። እንዳትነሱ ደግሞ ከሆስፒታሉ በሬው ጥበቃ አረጉላችሁ። መቼም ስትራመዱ ተናግራችሁ ነበር፣ ከዚህ ቀን በኋላ ቀጥ ብዬ ነው የምራመደው ብላችሁ ማለት ነው። አሁን እናሳበታለሁ ያላችሁባት ያቺ ቀን ደርሳ ከሆስፒታል ቆማችሁ ስትወጡ የሚጠብቋችሁን ሰዎች እንዳልረብሻችሁ ቆይ ቀስ ይሉጣ ብላችሁ ነው የምትወጡት። እያንጋጋ ነው አይደል እንደምንወጣው? ማን እንደሆንኩኝ እዩ እያልን የተናገርኩት መድረሱን ተመልከቱ እያልን። አያችሁት የክርስቶስን ፍቅር ግን ለከፉበት ሰዎች እንኳን አላስደነገጣቸውም። መቃብሩን እኮ በብርሃኑ ሊያጥለቀልቀው ይችል ነበር። እነሱን በትኖ መውጣት ይችል ነበር። መግነዙን ፍቱልኝ ሳይል የነበረው እግዚአብሔር መቃብሩንም ክፈቱልኝ ሳይል እንዲሁ በተዘጋ መቃብር ነው የወጣባቸው። እነሱ ከዛ በኋላ እኮ ነው ተሰርቋል፣ ስጋውን ሐዋርያት ወስደውታል እያሉ ማውራት ጀመሩ። ዛሬ የክርስቶስን ትንሣኤ የሚቃወሙ ሰዎች እኮ ናቸው ክርስቲያኖች ከሙታን መካከል አይነሱም የሚሉት። ስናስተምር ስለ ትንሣኤ ሙታን ቤተክርስቲያን ስትናገር ብዙ ሰው ቀልድ ይመስለዋል። የሚገርማችሁ እንደው የሚደንቀው ውጭ ያለ ሰው ሙታን ይቀርና ስለ ባለቤቱም ጭምር ያልተገባ ነገር ያወራል። እዚህ ያለነው ሰዎች ራሱ ከሙታን መካከል የምንነሳ አይመስለንም። ለምን ይመስላችኋል ታዲያ? ጌታችን እኮ ከሙታን የተነሳው ሐዋርያቱን ለማጽናናት ነው አይደል? ነው አይደለም? አሁን እኛ ቤታችን ውስጥ ሐዘን ገብቶ ሐዘኑ በጣም የሚጠነክርብን እንደ ወደድንም ጠላንም ሞት ስለሚመስልን እኮ ነው ካጠገባችን ያጣናቸው ሰዎች። ግን ደግሞ የሃይማኖት ጸሎት ላይ ስንጸልይ የሙታንንም መነሳት ብለን ደግሞ እንናገራለን። አንገርም?
በአፋችን የምናምን ነው የምንመስለው። አንድ ዘን እያልን አይደለም። ከልክ ያለፈና ከለከት ያለፈ ሰው ፈርሶ በስብሶ እንደሚቀር ያለ አስተሳሰብና አመለካከት ግን ለክርስቲያን አይገባው። እኛ ውስጥ ያለነው ሰዎች ውጭ እንዳለው ትንሣኤ ሙታንን የምንጠራጠረው በዚህ አይነት መልኩ ነው። ውጭ ያለው ሰው ሌላም ይላል። ይሄ ገርማቸዋል እንዴ? ዓለም ስለ ትንሣኤ ሙታን እኮ ከትላንት ጀምሮ ስትናገር ነበር። ጌታ እያለ ስለ ትንሣኤ ሙታን ይጠራጠሩ የነበሩ ሰዱቃውያን ነበሩ። ጭራሽ ትንሣኤ ሙታን የለም የሚሉ ሌሎች ደግሞ ስምዖናውያን የሚባሉ ነበሩ። በታሪክ ሰው ሞቶ አይቀርም፣ ነፍሱ ተመልሳ ተነስታ ሌላው ነገር ውስጥ ተካታ ትመጣለች የሚሉ ሪኢንካርኔሽን ማለት ነው። እየሰማችሁ ነው? ይሄን ልብ አድርጋችሁ ስሙ። አንድ ሰው ከሞተ በኋላ ሞቶ አይቀርም፣ ነፍሱ መልክና ቅርጽ ቀይራ ተመልሳ ሌላ ሆና ትመጣለች ማለት ነው። ነገ ነብርም ሆኖ ሊመጣ ይችላል። እንደው አይበለው እንጂ አይጥም ሆኖ ሊመጣ ይችላል። እባብም ሊሆን ይችላል፣ አንበሳም ሊሆን ይችላል። ደግሞ እንዳንኗኗሩ እኮ ነው። አይገርማችሁ? አሁን ክፉ የሰራ ሰው ነገ ጉንዳን ሆኖ ሊመጣ ይችላል እንደማለት። ዛሬ ደግ ደግ ሲያደርግ የነበረ ሰው አንበሳ ሆኖ እያጓራ ይመጣል ማለት ነው። አንደኛ ምን ያክል ይሄ ለሰው ክብር እንደማይመጥን ይዩት። እግዚአብሔር ሲጀመር እኛን ሰው አድርጎ መፍጠር የቻለ አምላክ ጉንዳን አድርጎ መጀመሪያ መፍጠር ይከብደዋል እንዴ? ለምን ሁለተኛ ስንመጣ ጉንዳን ያደርገናል? ዓለም ትንሣኤ ሙታንን የምትቃወመው በዚህ ነው። አብዛኛው ወጣት ግን ይሄንን ሐሳብ አይመነው እንጂ እንደዚህ ይቀበለዋል። በጣም እኮ ነው የሚያሳዝን። ይሄ ክህደት እኮ ነው በነገራችን ላይ። እንዲህም ብላ ደግሞ አታቆምም። ኤፊቆርሶች ደግሞ የሚባሉ ሌሎች ስለ ትንሣኤ ሙታን በታሪክ የሚናገሩ ነበሩ። እነሱ ደግሞ የሰው ሕይወት በሞት ያበቃል የሚሉ ነበሩ። በቃ ሲሞት አበቃለት፣ ከዚህ በኋላ የምን ትንሣኤ ሙታን የምን ተመልሶ መነሳት የሚባል ነገር የለም ይላል። አሁን ስንት ወጣት ነው ይሄንን የማያምን? ትንሣኤ ሙታን ክርስቲያኖች ልብ አድርጋችሁ ስሙ። አመንክም አላመንክም ወደድከውም ጠላኸውም አይቀርልህም። አይገርምም? ይሄ ነው ደግሞ የሚደንቀው ነገር። አሁን እዚህ ውስጥ ተሰብስበን አምነናል ስላልን አምነዋል ልምጣ የሚል ይመስላችኋል? አላመንም ስላልን ደግሞ አላመኑም በቃ የሚል ይመስላችኋል? አመንም አላመንም ትንሣኤ ሙታን አይቀርም። ተቀበልንም አልተቀበልንም ትንሣኤ ሙታን አይቀርም። ክርስቶስ መምጣቱ አይቀርም። የጌታ መምጣቱ ግን ለኛ እንዴት ነው የሚለውን ብቻ ነጥብ እንይና እንጨርስ። ብዙ ሰው የደብረ ዘይት በዓልም ደረሰ ሆነ ጳጉሜ ስለ አምላክ መምጣት ሲነገረው የሚሰማው ደስታ ነው ሐዘን? ከልባችሁ መልሱ። እንደው ካሜራው ወደ እኔ ነው፣ አይዟችሁ። አሁን ዛሬ ተውት፣ እሁድ ነው። ቅዳሜ ማታ ለእሁድ ደብረ ዘይት ሊገባ ነው አይደል? ነገ ክርስቶስ የሚመጣበት ቀን ነው ብላ ቤተ ክርስቲያን በአውደ ምሕረት ስታስተምር ደስታን የተሰማችሁ ወይስ ፍርሃትን? ለምን ፈራችሁ? ለምን ፈራን? አይገርምም? አሁን የምትወዱትና የምትናፍቁት ሰው ነገ ይመጣል ሲባል እርግጥ ነው መውጫ መግቢያ ያሳጣል። ምኑን ላሟላ ምኑን ላርግ ያላ ያንጎዳጉዳል። ግን ባልመጣ ያሰኛል እንዴ? አሁን ከኛ መካከል የትላንትናው ሌሊት እኮ እንደው ባለፈች አደራህን እያለ እኮ የለመነም ነበር ባላያት እያለ። እንዴት ሰው የክርስቶስን መምጣት እንዲርቅለት ይፈልጋል? በጣም እኮ ነው የሚያሳዝነው። እኛ እንዲያውም እኮ ተፋጥነን አቤቱና ማለት የነበረብን እኛ ነበርን። ቶሎ በል ፍረድልን ብለን መጥራት የነበረብን እኛ ነበርን። አሁን እስኪ አስቡት የክርስቶስ መምጣት ምን እንደሚያደርግልን ታውቃላችሁ? ለኛ እኮ በጣም ጥቅም አለው። ክርስቲያኖች ሆኖ ላመኑ ታምነው ለኖሩ የክርስቶስ መምጣት እኮ በጣም ትልቅ ነገር ነው። ልብ ብላችሁ ስሙ። ክርስቶስ የሚመጣባት ያቺ ቀን ምድራዊ የሆነ ነገር በሙሉ የሚጠፋባት ነው። ማለትም ይሄ የምናያት ለምሳሌ የምታበራው ፀሐይ ከዛ ኋላ አትኖርም። እቺ ፀሐይ ምንም ያክል እንኳን በዚች ምድር ላይ በምንኖርበት ጊዜ ላይ ጨለማ አርቃ ታብራ እንጂ እውነተኛውን በእውነተኛነቱ ታሳያለች? አታሳይም። በፀሐይ ፊት እየተመላለሰ ውስጡ ግን የጨለመ ሰው የለም አለ። በሰው ፊት እየታየ ጻድቅ በእግዚአብሔር ግን የተጠላና የተናቀ የለም አለ። እቺ ፀሐይ አያችሁ ይሄን ትሸፍናለች። ክርስቶስ ግን ሲመጣ የሚሸፈን እንዳይመስል እውነተኛ ሲመጣ ተራራው እንደ ተራራነቱ ሸለቆ እንደ ሸለቆነቱ ይታያል። እቺ ቀን ላይ ክርስቶስ ሊያረጋት የሚችለው እቺ ነው። ይሄ ቀን እውነት የሚያስፈራ ነው ስትሉ ግን እውነት አይደለም። ክርስቶስ የሚገርማችሁ ስለ እርሱ መምጣት ሲያስተምር ካስተማረባቸው ምሳሌዎች መካከል አንዱ ሰርግ ቤት ነው። እስኪ ሰርግ ቤት በሉ።
ትዝ ይላችኋል። ዛሬ የሚነበበው በቅዳሴ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ነው። እሱ ነው የተነበበው አይደል? በምስጢር ግን ምዕራፍ 25ም ተመሳሳይ ነው። ስለ 10ሩ ቆነጃጅት፣ ስለ አንድ ባለጸጋ እና 3 ሎሌዎቹ መክሊት ስለሰጣቸውና በፍጻሜውም ፍየሎቹን በግራ በጎቹን በቀኙ ስለማቆሙ ነው ማቴዎስ 25 በሙሉ የሚያስተምረው። የዳግም ምጽአት ትምህርት ነው አብዛኞቹ። የ10ሩ ቆነጃጅት ታሪክ ትዝ ይላችኋል። 10 ቆነጃጅት ነበሩ ደናግላን፣ 5ቱ ጎበዝ 5ቱ ሰነፍ። ዘይትና መብራታቸውን ይዘው ይጠብቁ ነበር የሙሽራውን መምጣት። ሙሽራውን በመጣበት ጊዜ ላይ ምን አሉ? ሙሽራው መጥቷልና ወጣችሁ ተቀበሉ የሚል ድምጽ ሰምቱ። አሁን ይሄን ድምጽ በነገራችን ላይ ቤተ ክርስቲያን ለባለ ትዳሮች ትዘምረዋለች። ታውቃላችሁ? ሙሽራው መጥቷልና ወጣችሁ ተቀበሉ ማለት መጻ መራዊ ፍስሐ ለኩሉ ማለት ነው። ሙሽራው ሌሊት እንዲመጣ የሚደረገው ክርስቶስ የሚመጣባት ቀን የማትታወቅ ሌሊት ስለሆነች ነው። ለክርስቶስ መምጣት የሚዘመረው መዝሙር ሙሽሮች ወደ ቤተ ክርስቲያን ሲመጡ ይነገርላቸዋል። ግን የትኛው በሙሽራ መምጣት ላይ ነው የሚያዝነው ሰው? አሁን ቤተሰብም የሚድረውን ልጁን ይዞ ቤተ መቅደስ እየመጣ ካህናት ወጥተው መጻ መራዊ ፍስሐ ለኩሉ ሲል ስቅስቅ ብሎ እያለቀሰ ጉድ በላቸው ይላል ቤተሰብ። እልል ነው አይደል የሚለው? እና ታዲያ ለምንድን ነው እውነተኛው ሙሽራ ክርስቶስ ሲመጣ የምንጨነቅ? እኛ እንደዚህ አይነት ስለሆንን እኮ ነው። 5ቱ ዘይትና መብራታቸው የተስማማላቸው ሰርግ ቤት ገቡ አለ። ሰርግ ቤቱ የክርስቶስ መንግስት እኮ ነው። ክርስቲያኖች ክርስቶስ መንግስቱን ሲያስተምር ስለ ጭንቁ፣ ስለ መከራው፣ ስለ ምልክቱ፣ ስለ ብዙ ነገር ሰው ትኩረት አድርጎ የረሳው አንድ ነገር ግን ቢኖር የክርስቶስ ቤት ሰርግ ቤት እንደሆነ ነው። ደስ ብሎን የምንናፍቀው ቦታ ነው መምጣቱ። አሁን አለመታደል ሆኖ እኛ እየፈራን እየተንቀጠቀጥን ያለነው ስራችን የማያስቀርብ ስለሆነብን። ሰው የዘራውን ነው በዛች ዕለት ላይ የሚያጭደው ሐዋርያው ተናግሯል። ዛሬ የዘራናት ነገ ሲመጣ የሚያሳቅፈን ስለሆነ አትምጣ የምንለው ለዛ ነው። ግን አልነውም አላልነውም ይቀራል አይቀርም። ደግሞ ሌላ ልገራችሁ፣ ያ እስኪመጣ ድረስ ያቺ ዕለት መታ ክርስቶስ በዙፋኑ ወርዶ እስከሚፈርድ ድረስ እኛስ የምንቆይ ይመስላችኋል? አንቆይም። የክርስቲያን ምጽአቱ ሞቱ ነው። ሲሞት ከክርስቶስ ወንበር ዙፋን ፊት ይቆማታል። የዛን ጊዜ ላይ ምን ሊል ነው? የዛን ጊዜ ምን ልንል ነው? በጣም እኮ ነው የምንገርመው። አሁን የሰው ፊት አይተን እንደምንሸማቀቀው የእግዚአብሔር ፊት ያስፈራን ይሆን? አይ እኛ እሱን ፊትማ ከናቅነው ሰነበትን እኮ። ሰው ላይ እንዴት አድርገን እንደምንጨነቅ መጣ ብለን እንዴት እንደምንንቀጠቀጥ ባለቤቱ መጣ አልመጣ አይ እሱ ተወው እያልን እኮ ነው የኖርነው እኛ። ያኔ ግን አንላት። ያኔ እንታያለን። ምጽአታችን ሞት ሳይቀድመን ነው እኛ መዘጋጀት ያለብን። ስለ ክርስቶስ ምጽአት ትላንትና ሌሊት ሙሉ ቆማ ቤተ ክርስቲያን ስታስተምር ከቆመው ሰዎች ከኛ መካከል ስለ ሞቱ ትዝ ያለው ሰው አለ? ትዝ ይበላችሁ እንጂ ክርስቲያኖች፣ ማንም ሳይሞት እኮ እቺን መንግስት አይወርሳት። ማንም ሳይሞት ወደ እግዚአብሔር መንግስት አይገባም። እንኳን እኛ ይቅርና የሞትን ጽዋ ያልቀመሱት አባቶቻችን በብሔረ ሕያዋን ያሉ እናቶቻችን ራሱ የክርስቶስን መንግስት የሚወርሱት እርሱን የሚመስለውን ሞት ተሳትፈው ነው። ጳውሎስ ሐዋርያው ለዛ ነው ሮሜ መልእክቱ ምዕራፍ 6 ላይ እንዲህ አለ፣ እርሱን በሚመስል ሞት አብረነው ከሞትን እርሱን በሚመስልም ትንሣኤ አብረን እንሳተፋለን አለ። ሳይሞት የሚነሳ የለም። ሳይሞት የእግዚአብሔር መንግስት የሚወርስ የለም። ትላንትና ዛሬ ስለሞቱ ዛሬ ማን ያሰባለግ? በጣም ነው የሚገርመው። እሱንም ያዙልኝ። ሶስተኛ ይቺ ቀን የፍርድ ቀን ናት። የምን ቀን አልኳችሁ? የፍርድ ቀን ናት። ፍርድ ከባድ ነገር ነው። ያረጋችሁትን የምታስታውሱበት ቀን ነው። ዛሬ እኮ ያረግነውን ረስተነዋል አይደል? ቅዱስ ጳውሎስ አሁንም ሐዋርያው እንዲህ ይላል፣ ዛሬ በድንግዝግዛ ያለው አለ። እስኪ በድንግዝግዝ በሉ እንጂ ነገ ግን ጥርት ብሎ መለከታለሁ አለ። ዛሬ ብዙ ነገር ረስተነዋል አይደል? ማረጋችንን ጻድቅ መስለን ነጠላችንን አጣፍተን ደጀ ቤተ ክርስቲያን ስመን ገባን፣ ያለፈውም አልፏል ብለን። እሱ ፊት ስንቆም ግን በድንግዝግዝ ማየት የለም፣ ግልጥ ብሎ እናየዋለን ስራችን። ያ ፍርድን አስባችሁታል እንዴት እንደሚያስጨንቅ? እኛ በዚች ምድር ላይ ስንት ያጎደልነው ፍርድ እኮ አለ። ማረግ ተገብቶን ያላደረግነው። ክርስቶስ ፍርዱን አያጓድልም፣ ያሳያል። ፍርድ ደግሞ በጣም ከባድ ነገር ነው። እኛ በምድር እንኳን ስናረገው እንዴት ቀላል እኮ እንዳልሆነ። ፍርድ ከምታዩት ነገር ይልቅ ያላያችሁት ነገርም እኮ ታሳቢነት አለ። አንድ ልጅ ነው ይባላልና አንድ ሰውዬ አህያውን ይዞ እየሄደ መንገድ ወደ ገበያ፣ እየሰማችሁ ነው፣ ወደ ገበያ እየሄደ
አህያይቱን ይዞ መንገድ ላይ ሲሄድ በጣም ደከመውና ከጥላ ዛፍ አገኘና ቋጥሮ በገመድ አርቆ አሰራትና አህያይቱን እሱ ተኛ። ብዙ ማጥብቆ ስላላሰራት አህያይቱ ፈታችና ጠፋች። ሲነሳ ሰውየው አለ፣ አህያዬ ጠፋች፣ ደሞ ያዘለችውም ደሞ ሩዝ አለ፣ በቃ ሁሉንም ነገር ተሰርቄያለሁ ብሎ ጮኸ። አንድ ብላቴና ሲያልፍ አንድ ልጅ ሲያልፍ አህያ ሄየ ሲል ሰማው። አህያ ጠፍቶህ ነው አለው። አዎ። ምን አይነት አለው። እዚህ ጋር ያሰርኳት ሩዝ የተሸከመች ቀይዳማ የሆነች ደሞም ቀጥ ያለች አለው። አዎ እሷ አህያ አለው። አላየዋትም አለው። ሰውየው በጣም ተናደደ። እንዴት ሳታያት እንዲህ እርግጥ ሆነ ትናገራለህ አለና ዳኛ ጋር ወሰዱ። ያየኸውን ተናገር አለ። ሩዝ የተሸከመች ቀይዳማ የሆነች ቀይ የሆነች አህያ አላየውም እኮ ናት እኮ የጠፋችው አሉት። እኔ አላየዋትም አሉ። እና እንዴት ነው ይሄንን ሁሉ ነገር ያወቅከው አሉት። እኔ በመንገዴ ስመጣ ኮቴ አየው አለ። ምን አየው? ኮቴውን ሳይ የአህያ እንደሆነ አወቅኩ አለ። እየሰማችሁ ነው? የአህያ እንደሆነ በቀኝ በኩል ያለው ሳር በሙሉ ታጭዷል አለ። በግራ በኩል ያለው ሳር ግን ነው ማለት፣ ስለዚህ እውር ናት ማለት ነው አልኩኝ አለ። ደሞ ስትሄድ ሩዝ እየተንጠባጠበ ከኮቴዋ ጋር ስለነበረ ሊያስፈራ ይችላል፣ ሊያስደነግጥ ይችላል። አሁን እንኳን እግዚአብሔር ፊት ስንቆም እንዲህ ሲሰበክ አልሰማችሁም? መዝሙር 49 እግዚአብሔር ገሃዳ ይመጽእ፣ እግዚአብሔር በግልጽ ይመጣል። ወአምላከነ ኢያረምም፣ ዝም አይልም። እሳት ይነድድም ቅድሜው፣ እሳትም በፊቱ ይነዳላል። እግዚአብሔር እንዳሁኑ ዝም አይልም። ዳግም ሲመጣ ይናገራል። እሳት አይደለሱ ሸክላ ከሆንን አሊያም ደግሞ ወርቅ ከሆንን ያኔ ነው የምንታየው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ ይናገራል። እሳት ሸክላንም ሲነካው ወርቅንም ሲነካው የተለያየ ነገር ነው። ወርቅን እሳት ሲነካው ይበልጥ ያጠራዋል፣ ይሰብረዋል። ስለዚህ ከክርስቶስ የፍርድ የእሳት ዙፋን ፊት ሸክላንን ወርቅንን እርሱን ነው ማሰብ የሚገባል። ለሸክላዎች የተዘጋጀ ቦታ ልንወርስ አይደለም እቺን ቀን የናፈቅናት። ቅዱስ ባስልዮስ ለዛ ነው እንዲህ ይላል፣ ሰው እንዴት ነው ያልተፈጠረለትን ገሃነመ እግዚአብሔር ለመውረስ ይህንን ያክል የሚቻኮለው ይላል። በጣም እኮ ነው የምናሳዝነው። ለኛ ያልተፈጠረችን ገሃነመ እሳትን ለመውረስ የምናሳየው ፍጥነት እኮ መንግስተ ሰማያት የለም እንዴ ያስብላል። ለሰይጣን መቀጣጫ የሆነውን ስፍራ ለመውረስ የምናሳየው ትጋት ለሰይጣን በርና አጋዥ ሆነንለታል። ይህች ቀን ጠረችልንን መንግስት የምንወርስባት ቀን ናት እንጂ ሰው ያ ጠላታችን የተባለ ዲያብሎስ ገብቶ የሚቀጣበት ቦታ የምንገባበት አይደለም። የክርስቶስ ዳግም መምጣት ይህ ነው። በፍጻሜውን ደግሞ ማወቅ ያለብን ነገር ቢኖር ክርስቲያኖች ይህ ነው። የተስፋችን እስኪ በሉ መጀመሪያ ስጋዌ ነው። አው ተስፋችን የተጀመረው ተስፋችን ውጥኑን ያገኘው በስጋዌ ነው፣ በአምላክ ሰው መሆን። የተስፋችን መጨረሻ ደግሞ ትንሣኤ ሙታን። ይሄ ሁሉ ነገር አብቅቶ ከዚች አድካሚ ከሆነችው ምድር ተላቀን ወደምናርፍበት ዘላለማዊ ቦታ የምንገባባት ያቺን ርስት ነው የምንናፍቀው። ይቺን ርስት ለመውረስ ነው ቤተክርስቲያን ውስጥ የምንገኘው። ይቺን ርስት ለመውረስ ነው ከሙታን መካከል እግዚአብሔርን እንዲያስነሳን የምንለምነው፣ ወደ መንግስቱ ለመግባትም እየቸኮልን የምንፋጠን። ስለዚህ ክርስቲያኖች ባካችሁ እንዲህ አይነትና ወቅታተ ቤተክርስቲያን ላይ ቁጭ ብለን ስናስብ ወቅታቱ መጥተው የሚሄዱባቸውን ዕለታት ብቻ እናስብ። ደብረ ዘይት ዛሬ ብቻ አይደለም እኮ ሁሌም ደብረ ዘይት እንደሆነ አስቡ። ይህ ደብረ ዘይት ማዕከለ ጾም ነው፣ የጾሙ እኩሌታ ነው። ከዚህ ሳምንት በፊት 4 ሳምንት አሳልፈናል። ዘወረደ ቅዱስ ምኩራብ መጻጉዕ። ከዚህ ሳምንት ከእኩለ ጾም በኋላ ገብርኄር ኒቆዲሞስና ሆሳና ይቀረናል። ሊቃውንት እንዲህ ብሎ ይናገራሉ። ይቺን ብቻ ተናግረን እንጨርስ። ከደብረ ዘይት በፊት ያሉ ነገሮች በሙሉ ሰው ከትንሣኤ ሙታን ያለውን ህይወት የሚያሳዩ ናቸው ይላል። እየሰማችሁ ነው? ሰው ሙቶ ሳይነሳ በፊት ያለውን ነገር በሙሉ ያሳያል። እንዴት? ዘወረደ መውረድ፣ መውጣት፣ መድከም ከትንሣኤ በፊት ያለ ነገር ነው። ስለ ቅድስና ዋጋ መክፈል ከትንሣኤ በፊት ያለ ነገር ነው። ሰውነትን ማንጻት ከትንሣኤ በፊት ያለ ነገር ነው። መታመም፣ በበሽታ መሰቃየት ከትንሣኤ በፊት ያለ ነገር ነው። ከደብረ ዘይት ከእኩለ ጾም በኋላ ግን ያለው ምንድን ነው? ገብርኄር ነው፣ ዋጋህን የምትቀበልበት ነው። ኒቆዲሞስ ነው፣ ከክርስቶስ ጋር መስቀሉ ስር የምትገኝበት ነው።
ሆሳዕና ነው። አምላክህን መስለህ ልትድን ወደ ቤተ እግዚአብሔር ወደ ኢየሩሳሌም የምትገባባት ዕለት ናት። እንዲሁ እንደ ዋዛ ቀናችን እንዳያልፍ ክርስቲያኖች አንድ ቀን አለመኖር አለ። አንድ ቀን የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆም አለ። ስለዚህ ፈልገነው ደጁ ያቆመን አምላክ ዳግም ፊቱን ደግሞ ፈልገን ለማየት የሚያስፈልገንን የጽድቅ ሥራ ለመስራት እግዚአብሔር ይርዳን ይፍቀድልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ከሙታን መካከል ተነስተን በቀኙ ለመቆም ያብቃን። በጎደለው በነጠበው በተቀመጡት በክቡር አባታችን በመላከመዊ በሊቃውንተ ቤተ ክርስቲያን የሚታረም ይሁን። ወስብሐት ለእግዚአብሔር።